የጨረቃ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ዛሬ እንግዲህ ለየት ባለው ቪዲዮ መጥቻለሁ። ግን ስለ ቪዲዮ ከማውራቴ በፊት አንድ ነገር ማለት እፈልጋለሁ። 1000 ገብቻለሁ። በጣም በእውነት አመሰግናለሁ። እናንተ ባትኖሩ አይደለም መግባት የማይታሰብ ነገር ነው። ግን በጣም አመሰግናለሁ ስላገዛችሁኝ፣ ስለረዳችሁኝ በጣም ነው የማመሰግነው። ከጎኔ መሆናችሁን አሳይታችሁኛል። ከልብ አመሰግናለሁ እና ከዚህ በኋላም እየበዛን እየጨመረን እንሄዳለን። ለማንኛውም እሺ ከዚህ በኋላ እንግዲህ ምንም ማለት አልችልም። ቀጥታ ወደ ቪዲዮ እንሄዳለን እና የዛሬው ቪዲዮ ሃይሚና ብሩኬ እንግዲህ በከባዱ ሃይሚ ደግሞ በከባዱ መታለች። ምክንያቱም ታውቃላችሁ የሷን ነገር ፕራንክ ካላደረኩ የልጅ አርፎ ቁጭ አይልም፣ የሆነ ነገር ካላደረኩት አርፎ እሱ ቁጭ አይልም አይነት ነገር ነው የሷ ንግግር እና ዛሬው በከባዱ መታለች። በጣም ብሩክን አሳብደዋለች፣ ጨርቁን አስጣለችው ማለት ይቻላል። በእውነቱ እኔ በጣም ተዝናንችበታለሁ። እስኪ አብረን ደግሞ እንመለከታለን ቪዲዮን፣ አንድ ላይ እንዝናናለን። እናንተ ደግሞ ሀሳብ አስተያየታችሁን በኮሜንት ታስቀምጡልኛላችሁ። ሃይሚያችን ከብዳለች እና ቀጥታ ወደ ቪዲዮ እንሄዳለን። እስከ መጨረሻው ድረስ ተከታተሉኝ። በጣም ነው የምወዳችሁ። ይመቻችሁ። እኔ በጣም ደህና ነኝ። ዛሬ እንግዲህ እንደምታዩኝ ፏ ብዬ ነው የመጣሁት። እሺ እንደ ትናንት ነው ምናምን እንዳልመስላችሁ። ዛሬ እንደ ትናንት ነው አይደለም። ዛሬ ስነ ስርዓት ያላትን ሴት ደግሞ ብዙዎቻችሁ ማዳሜን መስልሻል ምናምን እያላችሁ ነበር በትላንትና ቪዲዮ። ግን በዚህ አብዛኞቻችሁ እንዳላችሁት እንዳየሁት ከሆነ ሃይሚ ማዳምን ትመስላለች እያላችሁ እንደነበረ ነው ያየሁት እና እውነት ትመስላለች። እኔ እንግዲህ የራሴን መላምት ወይም የራሴን ስም ሰጥቻት ነበረ፣ ያው ጆከር ስላት ነበረ። እናንተ ግን ጭራሽ ማዳምን መስላ መጣች ምናምን ነገር ስትሉ ነበረ። እኔ እንግዲህ ይሄን ያህል እሷን ከመሰለችማ በጣም እውነት ሃይሚ ትችላለች። እናንተም ደግሞ የገለጻችሁበት መንገድ በጣም ተመችቶኛል። አንደኛ ብያቸዋለሁ ለገለጻችሁበት መንገድ ማለት ነው። ምክንያቱም እኔ ማንም ሰው ከሚያስበው አንጻር ስንነሳ እንደዚህ አይነት ነገር ልናስብ አንችልም እና እናንተ እንትን ያላችሁበት መንገድ በጣም ደስ ይላል እና ማዳምን ትመስላለች። አንደኛ ይመቻችሁ። በይዙ ከአርሰናል በኋላ ነው እየተወደድኩ ያለሁት። ከአርሰናል በኋላ እንዴ እኔማ አንዳንዴ ምን አለበት አርሰናልን ባደረገኝና እንደዚህ በተወደድኩ ማለት ሁላ ጀምሮ የሚገርመኝ ነገር መሰለሽ። ቆይ አንቺ በአርሰናል ላይ እንዴት ትቀኛለሽ? እቺ አርሰናል የሚባል እውነት ቡድን ባይሆን ሴት ብትሆንማ አለቀለኝ። እኔ አላውቅም እውነት ብሩኬ ምን አይነት ጣጣ እንደሚደርስበት ታይቶኛል። ግን እንዴት በአርሰናል ትቀኛለሽ? አልተወደድኩም ነው። ለምን እንደ አርሰናል አልተወደድኩም ነው? እኔ በጣም የገረምሽኝ ነው። በዚህ ልክ ግን ቅናት ጥሩ አይደለም። ብዙ ዋጋ ያስከፍልሻል ብዬ ነው የማስበው። በአርሰናል ላይ ደግሞ ባትቀኝ፣ ብሩኬ ደግሞ ያንን ነገር ማቆም ያለበት ብዬ አላስብም። እንደማያቆም ደግሞ እርግጠኛ ነኝ። ስለዚህ ምንድነው የማይገፋ ተራራ ባትገፊ ጥሩ ነው እንደ ሀሳብ። ስለዚህ ይህንን ቅናት ደግሞ ብትተዩ እንደ ሀሳብ እውነት ያዋጣሻል ብዬ ነው። አለበለዚያ ይኸውልሽ እድሜ ልክሽን እየተቃጠልሽ ነው የምትኖሪ። ብሩኬም ይመጣል፣ አንቺን ያበሽቅሻል፣ ከዛ በኋላ የሆነ ነገር ያደርግሻል፣ ከዛ ትናደጃለሽ፣ ከዛ እንደ ትላንትናው ማዳም መስለሽ ትመጪያለሽ። ተገቢ አይደለም፣ ይሄ ጥሩ አይደለም በዚህ። ስለዚህ ግድ ምን መሆን አለብሽ? በቃ አንቺ ዳርሽን ይዘሽ ብሩኬ በሚሰጥሽ ቦታ ልክ። ያ ማለት ግን ያው ብሩኬ ከአርሴናል አንቺን አዝበልጦ እንዲወድሽ አትጠብቂ ለማለት ፈልጌ ነው። ይሄ የኔ ሀሳብ ነው በዚህ። ይሄንን ውሃ እንደምንም ሳይነቃ ማለት ነው ተኝቷልና ሌሊቱን ሙሉ አይተኛም። ስቶሪ ሲያደርግ ሪፖስት ሲያደርግ ስለ አርሰናል እንዴ በቃ ብሩኬ ሰላሙን አሰጥቶታል። አይገልጹም ከትላንትና ጀምሮ እውነት ቪዲዮ ላይ እንደምትናገረው ከሆነ በጣም በቃ ሰላሙን አሰጥቶታል። እኔ እንጃ አላውቅም እውነት ለምን ለማለት ፈልጌ ነው። በቃ ብሽቅ ብላለች። በጣም እንደበሸቀች እያየው ነው። እኔ እንጃ በዚህ ልክ ለምን እሷ ለመበሽቅ እንደፈለገች ለምን እንደዚህ እንዳበሸቃት ራሱ ለእኔ ሊገባኝ አልቻለም። በገባ በወጣ ቁጥር ደግሞ ሰላሙን ይነሳል። በቃ የሚሆነው ነገር ልክ አይደለም። ለምን እንደሆነ እውነት ብሩኬ ለዚህ ነገር እንግዲህ ዋጋ ትከፍላለህ ብዬ ነው የማስበው። እንግዲህ ሌላ እቅድ የመጣልህ ነው። በዚህ ተዘጋጅ ቀን ነው። ስለዚህ እኔ ደግሞ ልጫወትበት ነው። በዚህ በጠዋት ገብቼ ክላሱ ገብቼ ቆይ እኔ አንድ ነገር የሚገርመኝ መሰላችሁ ብሩክን ይሄ ሁሉ እንትን ለማለት ስትፈልግ በጠዋት ተነስታ እንደዚህ አይነት መጥፎ ፕራንክ ስታስብ ነው የሚገርመኝ። እኔ ምን አይነት ፕላን እንደምታቅድ ምን አይነት እቅድ እንደምታቅድ ግራ ነው የሚገባኝ። የምትሄድበት ርቀት ደግሞ እውነት ይመቻል። እና አንደኛ ሃይሚያችን ላይ ውሃ ፈስና ከዛ ቀስ ብዬ ደግሞ ሱሪው ላይ ምናምን አደርግና ከዛ ሽንት ሀምልጦሃል ለዋል ጌታዬ ያዝብላል። ግን ወንድ ልጅ አስባችሁታል? ሊሆም ደግሞ
ትልቅ ከሆነ በኋላ አልጋ ላይ ሽንቱን ሲለቅ በጣም እውነት ወንድ ልጅ ተበላሸ ማለት ነው። ምንም ጥያቄ የለውም። እንደዚህ ልክ አይደለም ባይዙ እና ይሄንን ፕላን እንደዚህ አይነት እቅድ ባይዙ ሀይሚ ተንኮል ላይ ማንም እንደማይደርስሽ እያየው ነው። እና የስራክን ይስጥ ብሩክ። እንግዲህ ተንኮል ታስቦላል። እኔ አላቅም ይህን ተንኮል እንዴት አድርገህ እንደምትወጣው እኔ ምንም ያገባኝ ነገር የለም። ግን ሀይሚያችን ተንኮል ላይ አንደኛ በቃ ጭብጭብ ያለው አንቺ ትችያለሽ። እኔ በተንኮል እውነት ከሀይሚ ጋር ብወዳደር እኔ ማሸነፋት አይመስለኝም። እንደዚህ አይነት ተንኮል ሊሆን በጠዋት ተንኮል እንደዚህ አይነት ተንኮል ስታስብ በጣም እውነት ከባድ ነች። ብቻ ይመችሽ። አንደኛ በይዙ ይነሳኝ አቶ ሚፍታ ከክፍሉ እንዳይወጣ ተደርጎ ተጽዕኖ ደርሶበት ይኸው ክፍሉ ዘግቶ ይውላል። እሱ ልክ ክላሱ ሲገባ ብሩኬ ክላሱ ሲገባ ጠብቆ ሄዶ ቁርሱን ይበላል። ወይ ደግሞ አንዳንዴ ቁርሱንም ክላሱ ነው የምናስገባለት። በዚህ ልክ በእውነት በዚህ ልክ ከሆነማ ይበለው ብሩኬ የታቀደለት እቅድ ይበለው እንዴ። አርሴናል ዋንጫ በላና የሀይሚና የሚፍታ ሰላም መጥፋት አለበት? እውነት መጥፋት ያለበት አይመስለኝም። እና ይበለው በቃ አሁን የታቀደለት እቅድ በቃ ይገባዋል። ስለዚህ የግድ ምን መሆን አለበት? ይህንን የእጁን ማግኘት አለበት ብዬ ነው የማስበው። አትስማሙም? የጨረቃ ቤተሰቦች እኔ እስማማለሁ። ሀይሚያችን ይመቻት። እንደዚህ አይነት እቅድ እንደምታቀድ እኔ አላወቅኩም ነበረ፣ ግን ተንኮል ላይ አንደኛ እንደሆነች ከዚህ በፊት ማሳይተኛለች። እና የዛሬው ደግሞ በጣም የከፋ ነው። ስለዚህ ለብሩክ ይገባዋል። ሲያንሶ ነው ብዬ ነው የማስበው። ደግሞም የእጁን ያገኘው ኧረ በስመ አብ አይ ከባድ ነው። ይኸውላችሁ ወንድ ልጅ ተባላሸ አለቀለት። በቃ ወንድ ልጅ አስባችሁታል? አልጋ ላይ ሽንቱን ሲሸና እንግዲህ ከእንቅልፉ ሲነቃ ምን አይነት እንትን ውስጥ እንደሚገባ ራሱን ምን ያህል እንደሚያስጨንቅ ታይቶኛል። እና ወንድ ልጅ በቃ ተበላሽ። እኔ አላቅም እውነት። አንቺ ደግሞ የተረገምሽ ነሽ ሀይሚ። ደግሞ አልጋ ልብሱን ገለጥ አደረጋ። ከዛ በእንትኑ ከሆነ አስባችሁታል? በቀጥታ እንትን ከሆነ ይነቃል። የሆነ የእርጥበት ስሜት ይሰማውና ከዛ እንደሚነቃ ስለምታውቅ ቀስ አድርጋ በእጇ አቤት አቤት ተንኮሉንማ ይዘሸዋል። በጣም ተያይዘሸዋል። በይዙ ልቤ እየመታ ነው። ግን ታውቃለህ አንተ ምን አለብህ? አሁን እንገባና እንበጠብጠዋለን። ተነስ ቁርስ እንብላ። አሪፍ ቁርስ አዘጋጅቻለሁ ምናምን። ይኸውላችሁ የማስመሰልን ጥበብ የተላበሰችው ብትኖር እሷ ነች። ደግሞ እቅዷ በቃ ፐብ እያለሁ በእውነት በቃ አንቺ ትችያለሽ። ምንም ነገር አያቅትሽም። አሁን እንደ አዲስ ሆና ነው እንግዲህ እሱ ከእንቅልፍ ልቡ እንግዲህ ገና እስከሚነቃ ድረስ ያለው ሰዓት አለ። ያንን ሁሉ ስለምታውቅ አሁን ላይ ምን ማድረግ አለባት? ይህንን ነገር ተላብሰን ማጫወት አለባት ነው። ያለበለዚያ ግን ይታወቅባታል ነው። ስለዚህ ትክክለኛ ነገር ነው። ግን እንትን የምታቀደው እቅዶች ትችያለሽ። በቃ አንቺ ትችያለሽ። ማንም አንቺን ፕራንክ ምናምን ነገር እንትን ካሉሽ በቃ ማንም አንቺ እንደማይደርስ አይቻለሁ። የፕራንክ ንግስቷ ሀይሚ በከባዱ ዛሬ በትልቅ ነጥብ መታለች። እስኪ እንግዲህ 100 ነጥብ ስጣት ካላችሁኝ እኔ እውነት በቃ 99% ሰጣታለሁ። ይሄ 100 ማለት ነው። ምክንያቱም በቃ ይገባታል። እንደዚህ አይነት ፕራንክ በጣም ከባድ ነው። ተነስ። ምንድን ነው አንተ? ምን ሆነህ ነው? አቤት ማስመሰል የበሰበስከው። ኧረ በስመ አብ ወልድ ሽንት አምልጦ ብቻ እንዳይሆን። ወይኔ ጉዴ ፈላ። ፊቱ ላይ ያለውን ሪያክሽን ይዩት። በስመ አብ እንድን የተነገጠው ደግሞ የካሜራማኑ ደግሞ ማሽቃበጥ። አቤት እኔ እንደዚህ አይነት እውነት ካሜራማን ሆኖ ሲያሽቃበጥ አይቼ አላቅም። የእሱ ማሽቃበጥ ደግሞ ይለያል። የግድ ለሀይሚ መደረብ ነበረበት፣ ይደረባል። ለብሩኬም ደግሞ ሲያስፈልግ አንዳንድ ጊዜ ይደረባል። ግን በዚህ ሰዓት እውነት አንተ ወንድ ልጅ አይደለ እንዴ? ወንድ ልጅ ሆነ ወንድ ልጅ መረዳት ነበረብህ እንዴ? አንተ እንዴት ነው በዚህ ልክ? እኔ ካሜራማኑ በዚህ ልክ እንዳልሆነ ነው የታየኝ። አንተ እንዴ ወይ እሺ ካሜራ አስቀምጣ ቢሆን ቀላል ነበረ። ግን አሁን እያደረገች ያለችው ነገር በተቃራኒው እንዴ። ካሜራማኑ እየቀዳ ነው እንግዲህ በተቃራኒ ሆኖ ከብሩኬ ሳይድ መቆም እያለበት አቤት ገና ካሜራማኑ ራሱ ያሽቀብጣል። በስመ አብ ከባድ ነው። እሺ አማተበ ወይኔ ጉዴ ፈላ። ያሽታል። ከምር በጣም ሺህ የሚያዘው እውነት ያልጠበቀው ነገር ስለሆነ በጣም እውነት ራሱን እየጠየቀ ነው። አሁን ብሩኬ በውስጡ የሚሰማው ነገር እውነቱን እናውራ ከተባለ በጣም በውስጡ የሚሰማው ነገር እውነት ይሄን ነገር እኔ ሸንቼዋለሁ እውነት እያለ ነው። እና ሺህ የሚያዘው አንደኛ ካሜራ እንትን ፊት ለፊቱ ነው ያለው። ሲቀጥል ደግሞ ሀይሚ ያለች የሚወዳት ሴት
እንግዲህ አልጋ ላይ ሸንቶ እሷ ስትመለከተው ምን አይነት ስሜት እንደሚሰማው አስቡ። ሌላውስ ሌላ ነው ተውት። ግን እንደዛ ቢሆን ነው ሪል እናድርገው ነው ለማለት ፈልጌ ነው። እንደዛ ቢሆን ምን አይነት ስሜት እንደሚሰማው ብሩኬ ታይቶኛል። በጣም ሼም ነው በእውነት ትልቅ ሰው ወይም ከወንድ ልጅ የማይጠበቅ ነገር ነው። ሼም እውነት በጣም ሼም ይዞታል ብዬ ነው የማስበው። እና ይሄ ምን ሆነ? ለምንድን ነው ታዲያ የበሰበስከው? ይሄ ምን ሆነክ ነው? የምን ህልም እያየህ አምልጦ ነው? ድንግልን እኔ አልሰናም እናንተ ደግሞ እኮ የሚለው ነገርስ በጣም የሚያሳዝነኝ ነገር እኮ እነሱ እንዲያምኑት ብሎ የሚለው ነገር እንዳላደረገው ውስጥ እኮ የሆነ ነገር ይነግረዋል። ግን በጣም በቃ የሆነ በሁለት መንገድ ላይ ስላለ አድርጌዋለሁ አላደረኩትም የሚለው ነገር በውስጡ በጣም ይመላለሳል። እና እውነት እኔ አልጋ ላይ ሻናለሁ ምናምን ነገር የሚለው እና ከምር አላደረኩትም እያለ ነው። ከዛ ደግሞ እነሱ እንዲያምኑት ብሎ ደግሞ እንትን የሚለው ነገር በጣም ያስቃል። በጣም ምስኪን ነው በእውነት በጣም ብሩኬ ምስኪን እንደሆነ እየታየኝ ነው። ለብሰው አንተ እኔ ቁርስ እንበላለን ብዬ እኮ ነው የመጣሁት። አንተ ምን ሆነ? እሺ ቶሎ ቀይር፣ ችግር የለውም። በቃ ይሄ እኮ ብዙ ሰዎች ላይ ያጋጥማል። እኔ እሺ ይጠቃቀሳሉ ቤቴን እኔ እናንተ ደግሞ በሚጠቃቀሱት ነገር የሰው ማስመሰል ሌላ ነው ተውት። ግን ሁለቱ አንድ ላይ ብሩኬ እንግዲህ ዝቅ ባለበት ይመቻል፣ ይጠቃቀሳሉ። ካሜራማኑ ግን ኧረ ትችላለህ፣ እውነት ሀይሚያችን ትችያለሽ። ብሩኬ ምስኪን በቃ በዛሬ ቪዲዮ በጣም ምስኪን ሆናል። ትላንትናም እንደዛ ስታደርቅ እንዳልነበረ ዛሬ ደግሞ በከባዱ መታለች። ነጥብ በጣም ነው የጣልከው እና በዚህ ልክ ነጥብ መጣል ተገቢ እንዳልሆነ እየታየኝ ነው። አንተ አይሳቅም እግዚአብሔር አለማፈሩ ማርያምን ምንም አይልም። ከየት መጡ? እሺ አልቦክ ነው ላብ ነው። ቆይ አይደለም ብሩኬ እውነት ንጹህ ነው። ግን እኔ ልንገርህ ብሩክ ይሄ ሁሉ ሴራ የማን ነው? የሀይሚ ሴራ ነው። ስለዚህ አንተ ንጹህ እንደሆንክ ነው የሚታየኝ። ልንገርህ ብዬ ነው እንደ ሀሳብ። ስለዚህ እረፊ። እውነት ልጁ ላይ እንደዚህ ደግሞ አይሳቅም የምትለው ነገር ነው የሚያስቀኝ። አይሳቅም ምንድን ነው በጥርስ ይደርሳል የሚባለው ብቻ አይ ቲንክ በሳቅንበት ነገር ላይ ይደርሰናል፣ እኛ ላይ ራሱ ይደርስብናል ብለን የሚባል ነገር አለ ካልተሳሳትኩ። እና አሁን ላይ እንደዛ አይነት ነገር እንትን እንዳይደርስብን አይሳቅም ነው። እውነት ብሩኬ ላይ ደርሶ ቢሆን ስቀሽበት እንዶ አንቺ ላይ ደርሶ ባይ በእንደዚህ አይነት እንትን መጥቶ ብሩክ አንቺን የሆነ ፕራንክ ነገር መጥቶ በእንደዚህ አይነት ፕራንክ አንቺን ማሳበድ ቢችል እኔ ደስ ባለኝ። ግን ሰሞኑን በቃ ትደበርበታለች፣ አይገልጹም ትደበርበት። ለማንኛውም በእንደዚህ አይነት ቪዲዮ ይምጡ ሁሌ በጣም እኛ ነው የሚያዝናኑን። ባይዘ ሰው ብብቱን ነው ሲያልበው ማየው። አንተ እዚህ ጋር ነው እንደሚያልብክ ምንድን ነው የተጨናነቀ ስጋ አለ እንዴ እሱ ፓርት ላይ? አንቺ ለማርያምን እኔ አልሸናም። እሱ ግራ ገብቶታል። የተናገረችውን ነገር እኮ እንዳለ አልሰማም። አንተ ምን አባል ሰው እኔ ሲያልበው ብብት ውስጥ ነው። እንዴት አንተ እዚህ አካባቢ እንዴት ያልባል? ኧረ በስመ አብ ከባድ ነሽ በእውነት እንዴ አንቺ በዚህ ልክ ለምንድን ነው ልጁ የምትናገሪው እንዴ? ከባድ ነሽ በእውነት እንዴ። እኔ እቺ ልጅ በቃ ታመጣዋለች፣ ሀሳቡን ኬት እንደምታመጣው አላውቅም። ግን በዚህ ልክ ልጁ ላይ መውረድ ተገቢ አይደለም። ካሜራማንም አንተም ረፍ። ይህን ቪዲዮ የምታዩ ከሆነ አረፈ ቁጭ በላ ማለት ፈልጌ ነው። በዚህ አረፋችሁ ቁጭ በሉ። ውሃ ብዙ ጠጥተህ ነበር? አሁንም እኮ አንዳንዴ እኮ ውሃ ብዙ ስንጠጣ ራሱ ሽንታችን ፒውር ስለሚሆን እንደዚህ አይነት ነገር ለእንትን ላይ ይችላል። እኔም አላውቀውም ይህንን ሳይንስ እኔም አላውቀውም። ግን ካለ አላውቅም፣ ተነግሩኛላችሁ በኮመንት እናንተ። ግን ልጁ ላይ ትደበሪበታለሽ አንድ። ስለዚህ ዶክተር እኔ ይህንን ነገር እስኪ በግልጽ በሌላ ቪዲዮ መተሽ ብታብራሪ በጣም ደስ ይለኛል። እውነት እንዴ ሽንት ውሃ በጣም ስለጠጣ ሽንት ሊያሸነው ይችላል። ስለዚህ የሚሸነው ሽንት ሽታ አይኖረው እንደዛ እያለች ነው። ይሄ ፍልስፍና ነው፣ ያንቺ ፍልስፍና ነው። ሽንት መቼም ሽኑ ያው ጠረን ይኖረዋል። መቼስ እንደዛ ለማለት ፈልጌ ነው። ጠረን የፈለገ ነገር አይቀርም ይኖረዋል። ዳይፐር የትልቅ ሰው ወይ ሄደን ፋርማሲ። አንተ እንደዚህ አይነት ነገር አለበት እንዴ? ሌላ ጊዜ ከዚህ በኋላ እንደዚህ አይነት ነገር አለበት እንዴ? ይኸውላችሁ አትስቅ ምን አትል ሲሪየስ ሆና አንተ እንደዚህ አይነት ነገር አለብህ እንዴ? እኔ ምንድነው እኔ እኮ ማቀ ጥሩ ልጅ እንደነበርክ ነው። እንዴት አሁን የትልቅ ሰው ዳይፐር እንግዲህ ብሩኬ አድርጎ ሲራመድ አስቡ። ሼም በጣም ሼም ነው ለብሩክ እውነት። እና ስለዚህ የግድ እንደዚህ ነገር እንዳያመልጥ የግድ ምን መሆን አለብህ? ዳይፐር ማድረግ አለብህ፣ ሕክምና ሄዳ መታከም አለብህ ነው። ለሁለት ይኸውላችሁ
ካሜራማኑ እዚህ አንጠለጥሏል፣ እሷ እዛት አንጠለጥሏለች። ለሁለት ይኸውላችሁ በቃ ይሄ የቴኒስ ቦል አደረጉትና ልጁን ለሁለት መሀል ላይ ይጫወቱታል። ብሩኬ ምስኪን በጣም ታሳዝናለህ። ለማንኛውም እንችላለን አንችልም? ትችላላችሁ። ግብ አለት እንግዲህ ከመቶ ቀደም ብያቸዋለሁ 99ን ሰጥቻታለሁ። ይችላሉ። እኔ ከአቅሜ በላይ ናችሁ። ምንም ብላችሁ እናንተ ከኔ በቃ ምንም ከማወራው ነገር ምንም ልታልፉ አትችሉም። ማለት በጣም በቃ የማወራው ነገር ለእናንተ አይበቃችሁ ለማለት ፈልጌ ነውና በዚህ ልክ ነጥብ ማግኘት ተገቢ አይደለም። ይሄ ደግሞ ፌር አይደለም። በቫር ይታይልን፣ ቼክ ይደረግልን። ምንድነው ነጥብ ቤቱ ጋር ነው ብሩኬ በጣም የጣለው። ይሄን ያክል እንደዚህ እየጠነባ ከዚህ በላይ ምን ይሽተተው? ዝንጀሮ የራሷ መላጣ ይታያትም ነው የሚባለው። አዎ በቃ የራስህ ነገር ምንም ቢሆን አይሸትህምም፣ አይገማህምም፣ አይቀረናህም። ይኸውላችሁ አባበሉንማ ተያይዘዋለች፣ ትችልበታለች። ይኸውላችሁ ለዚህ ቦታ ለእንደዚህ አይነት ሁኔታ የሚመጥን አባባል ነው የተናገረችው እና ይኸውላችሁ ፕራንኩንም አባባሉንም ሁሉንም ነገር የተላበሰች ሰው ብትኖር ሀይሚ ናት። ስለዚህ አባባሉንማ ነገሩን ሁሉንማ ይዘሽዋል፣ ወግወጉን ይዘሽዋል። ስለዚህ ቅድምም እንዳልኩት አንቺ በጣም ከአቅሜ በላይ ነሽ። እንደዚህ አይነት ሀሳብ ሊያውም በጠዋት ፕራንክ ማድረግ ተገቢ አይደለም እና ተውት በቃ ልጁን። አርሰናል ስለበላ በቃ ይደሰትበት፣ ግን ደስታውን ለማጥፋት ደግሞ የምትሄጂበት ርቀት ጥሩ አይደለም። ትናንትናማ ሐኪም ቤት እንሂድ በቃ። እንደዚህ አይነት ክስተት ወይ እንትን ተደውሎ የሚጠየቅበት ነገር ግን የሚደግም ከሆነ ቤቴን ያልሽም እኔ እውነቴን ነው የምላችሁ። ካሜራማኑ ራሱ ድምቀት ለሆነ እነሱ ይኸውላችሁ የጨረቃ ቤተሰቦች ካሜራማኑ ይመቸው። እውነት አሁን በእናታችሁ ዞር ብሎ ከአቅሙ በላይ እውነት ይሄን ነገር ስቲል ነው ብሩክ በጣም በውስጡ ጥያቄ አለ። ይሄን ነገር አድርጌዋለሁ አላደረግኩትም የሚለው ነገር እስካሁን ድረስ የተመላለሰ ነው እና እውነት ማታ ምን ሆኜ ነው እንዴት ራሴን አላቅም ይሄ ሁሉ ሳደርግ እንዴት ራሴን አላቅም የሚለው ጥያቄ አለ። ስለዚህ ምን ይላል ደግሞ ጅላስ የሚደግም ከሆነ በቃ እንትን እንላለን። ምን ነበር እሱ ሕክምና ምናምን ነገር እናስኬደዋለን ነው። አረ ካሜራማን አንተ ከባድ፣ አንተ ራሱ ከባድ ነህ። ጸበል ነው ረፍ እኮ ረፊሽ እኮ ጸበል ነው ረፊሽ እንዴ ጸበል ይሄ መንፈሱ እኮ ነው እንደዚህ ረፊ ቤቱን ይያ መንፈሱ አራቢ በማቤት እና አንተን አልጋ ላይ የሚያሸና መንፈስ ስለሆነ ይሄ እንግዲህ ጸበል ያስፈልገዋል፣ መረጨት አለበት። ካልተረጨ አይወጣም። ስለዚህ የግድ መንፈስ ካንተ ውስጥ ወጥቶ ካሄደ ማታ መሽናትን ደግሞ አታቆምም ነው። ተላጠችበት ረፊ አትላጭበት ልጁ ላይ በእናትሽ። ምስኪን ነው ልጁ። ምን አደረገሽ እንዴ? በቃ ተዩ። ለዛ ደግሞ ይመስለኛል በከባዱ ይመጣሉ ብዬ ነው የማስበው። ብሩኬ አንቺ መቤት መመዝገብ አለብሽ። ስነ ስርዓት ሀይሚ ረፊ ናች። አትጃጃቢ። ፍራንክ ነው መብራት አብርተህ ነበር የተኛው? ግን ስትተኛ መብራት አብርተህ የተኛው አይደለም። አሁን መብራት አጥፍቶ እንደተኛ እሺ እንትን ሊል ይችላል። ግን በዚህ መሀል እንዴት ያስተውል? አሁን መብራቱን ማጥፋቱን ይሄ ሁሉ እንዴት ያስተውል? ምክንያቱም ደንግጧል። እውነት መስሎታል። አላደረኩም አላደርገዋል የሚለውን ነገር በጣም በውስጡ ይዞታል። ግን ሀይሚያችን ይመችሽ። በጣም ተዝናንቻለሁ። እውነት እኔ አላቅም። እች ልጅ ከአቅሜ በላይ ናት እና ብሩኬ ላይ እንደዚህ መላጥሽ ተገቢ አይደለም። ብሩኬ አሁን ላይ ምን እያሰበ እንደሆነ አላቅም። እሱም እንግዲህ በሌላ ፕራንክ መጥቶ እኛን ያዘመመናል ብዬ አስባለሁ። እንደኔ እና የጨረቃ ቤተሰቦች እናንተ ምን ይመስላችኋል? ብሩኬ እንግዲህ ዛሬ ምስኪን አልሆነም? ምስኪን ሆኗል። ምንም ጥያቄ የለውም። እስኪ ከተዝናናችሁ ተዝናንተናል እያላችሁ ኮመንት ላይ ጻፉልኝ። ቀደምም እንዳልኳችሁ እንግዲህ በድጋሚ በእውነት ከልብ አመሰግናለሁ 1000 ስላስገባችሁኝ እና የዛሬው ቪዲዮ ይመስል ነበረ። በዚህ ቪዲዮ ከተዝናናችሁ ኮመንት ላይ ፈገግ የምትለዋን እንግዲህ ኢሞጂ ጣል እያረጋችሁ እና ደግሞ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ተተባበሩኛላችሁ። ቪዲዮን ሲጀምሩ ላይክ ያረጋችሁ ስለነበረ ከልብ አመሰግናለሁ። እዚህ ድረስ ከደረሳችሁ በጣም ደግሜ አመሰግናለሁ። ስለዚህ በሚቀጥለው እንገናኛለን። የዛሬው ቪዲዮ በዚህ ያበቃን። እስከዛው ሰላም ቆዩልኝ። ይመቻችሁ። ፒስ